ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ስፔሻል ሰርቪሶቻችንን ላስታውሳችሁና አሁን ከዛ ወደ ጌታ ቃል እንሄዳለን ማለት ነው። ያው በተደጋጋሚ እንደነገርናችሁ አሁን ይሄ ሲዝን ትንሽ ለየት ያሉ ፕሮግራሞች የሚከታተሉበት ጊዜ ነው። አንድ ሁለቱን አሁን እነግራችሁና ሌላ አለ፣ እሱን ሌላ ጊዜ ብነግራችሁ ይሻላል። ግን አንድ ሁለቱን መዝግባችሁ መያዝ እንድትችሉ አንደኛው ይሄ ከክሪስማስ እንጀምር። መጀመሪያ አንደኛው ይሄ የገና የልደት ስፔሻል ፕሮግራማችን ካምና ጀምሮ ማካሄድ የጀመርነው ማለት ነው። እሱ እሁድ ነው የሚሆነው ከሰዓት በኋላ እሁድ ታህሳስ 26 ይሆናል። ገና 2 ቀን ሲቀረው ማለት ነው። ዋዜማ ስለነበረ እንዳይምታታባችሁ ማለት ነው። ላስት ይር ያደረግነው በዋዜማው ነው። አሁን አንዳንድ ምክንያቶች ስለገጠሙን 2 ቀን ትንሽ ቀደም አድርገነዋል። እሁድ ጊዮን ሆቴል ሜዳ ላይ የምናደርገው ማለት ነው። ዓላማው በዓል ለማክበር ምናምን ከሱ ያለፈ ነው። እኛ we want to redeem that እና አትሊስት በከተማይቱ ላይ ትንሽ እንደ አማራጭ ሰዎች መጥተው የጌታን ልደት እንዲያከብሩ ኦፖርቹኒቲ ለመስጠት ነው። ባለፈው ዓመት በጣም የተለየ ምሽት ነበረን ከሪትም ኳየር ጋር ያደረግነው። እሱን መዝግባችሁ እንድትይዙ ነው። ከ8 ሰዓት ጀምሮ ክፍት ይሆናል ሜዳው ማለት ነው። ሌላም ዓላማ ስላለው ከ11 ሰዓት ጀምሮ ደግሞ ኮንሰርት ይቀጥላል ማለት ነው። ከሱ በፊት አንድ ቀን ቀደም ብሎ ቅዳሜው እሁዱ ይሄ ነው። ቅዳሜው የልጆቻችን የገና ቀን ነው እዛው ሜዳ ላይ ማለት ነው። ልጆቻችሁን ይዛችሁኑ በአርት በሚውዚክ በተለያየ መንገድ የጌታን ልደት እንዲያከብሩ ለማድረግ ማለት ነው። እና ይህንን ትራዲሽን እግዚአብሔር በረዳን መጠን ትንሽ ለማስቀጠል እናስባለን። እና ልጆቻችን መጥተው ቀኑ ሙሉ እዛው እንዲውሉ ጊዮን ሆቴል ግቢ ውስጥ እነኚህ 2 ቀናት እንድትይዙ በሶሻል ሚዲያም እያስተዋወቅ ነው ስለሆነ እሱ ዋናው ነው። ሌላ ዛሬና የሚቀጥለው ሳምንት ላስት ዊክ እንዳስተዋወቅናችሁ የጌታን ቃል እንማራለን። የተሰቀለው በሚል እንማራለን። ከዛ ቀጥሎ ያለው አርብ እሱንም መያዝ ይኖርባችሁ ይሆናል። ታህሳስ 24 ይሆናል። ታህሳስ 24 አርብ ማለት ነው። 3ኛው አርብ ማለት ነው። ከዚህ ቀጥሎ ጃንዋሪ 2 ማለት ነው። እሱ ወርሺፕ ናይታችን ነው። ሴክሽን ስንጨርስ እንደምናደርገው ወርሺፕ ናይት አለ። ከዛ ቀጥሎ ዋናውን ተከታታይ ትምህርት እንጀምራለን ማለት ነው። ወርሺፕ ናይታችን አለ። በዚህ ወርሺፕ ናይት ቀን ይሄ መጽሐፍ ስለሚመጣ ነው ብቅ ያደረጉት ናው። ይቺ መጽሐፍ ባለፈው ሳምንት ጥቂት የቤተ ክርስቲያን መሪዎችን ሰባሰበንና እንዲመረቁ ሶፍት ላውንች እንዲያደርጉ አረግን። የመሪዎች ቡራኬ ያገኘ ነገር ጥሩ ነው በሚል ጥቂት መሪዎች ተሰባስበው ባርከዋታል። እናንተ እጅ ከመግባቷ በፊት ማለት ነው። እሁድ ለታም ትንሽ አዘ ፋሚሊ ኦፍ ጋር ሰብሰብ ብለን ትንሽ ተባርካለች። ግን ለፓብሊክ ላውንች አላረግናትም እስካሁን። ያ ቀን የወርሺፕ ናይታችን ቀን መጽሐፏ ላውንች እንደምትሆንበት ዲስትሪቢዩት ምንድን ባለው በቃ ለሁላችሁ የምትደርስበት ቀን ማለት ነው። ፕሪፔርድ ሆናችሁ እንድትመጡ ለመግዛት ማለት ነው። ምክንያቱም ፕሮጀክትን በዛው ሰፖርት ስለምናደርግ ለቤተክርስቲያን የተሰጠ ስለሆነ እሱን እናደርጋለን። ያን ቀን ኢትስ ጎና ቢ ቬሪ ስፔሻል እና መጽሐፏን ደግሞ እንደ ህዝብ እንመርቃታለን ማለት 3 የተመረቀች ኢትስ ናይስ። እንደ ህዝብ እንመርቃታለን፣ ላውንች እናረጋታለን፣ ዲስትሪቢዩት እናረጋታለን። ከሰዓት በኋላ ጀምሮ ከካፌው ጀምሮ አርብ ዕለት ዲፍረንት ቡትስ እናዘጋጅና እሷን እንድትገዙ እናረጋለን። ማታ ደግሞ በአምልኳችን መካከል ለየት ያለ ስፔሻል ሰርቪስ አድርገን እሷን እንትን እናረጋለን። ታህሳስ 2 እሱ ነው አርብ። ከዛ ቅዳሜ የልጆቻችን መደዳ ናቸው። ባይ ዘ ወይ አሁን ለማያያዝ ያህል አንድ ላይ አርብ እሷ ነች፣ ቅዳሜ እነሱ ናቸው፣ ትንንሾቹ ልጆቻችን ናቸው። እሁድ ደግሞ የስፔሻል ኮንሰርት ይሆናል። ከ8 ሰዓት ጀምሮ ያስጀመርንበት ምክንያት ከ8 ሰዓት ጀምሮ መጽሐፉን ዲስትሪቢዩት ለማድረግ እንዲመች ነው። ቡክ ሴልም ይኖራል እዛ ሜዳው ላይ። ከቡክ ሴሉ ቀጥሎ ደግሞ ወደ ክሪስማስ ኮንሰርታችን እንሄዳለን ማለት ነው። አይ ቲንክ የረሳሁት ያለ አይመስለኝ። ግልጽ ነው ግን በጣም ወይስ ምን ነው? ግልጽ ነው። ኦንላይን ያላችሁም አይ ቲንክ 2 ፕሮግራሞች አትሊስት ላይቭ ይተላለፋሉ። የአርቡ ወርሺፕ ናይት እና የመጽሐፏ ላውንቺንግ and የክሪስማስ ኮንሰርቱ ላይቭ ስለሚተላለፍ
ስለሚተላለፍ ላይቭ ጆይን ልታደርጉን ትችላላችሁ ማለት ነው። እነኚህ ናቸው ያሉን ማስታወቂያዎች ለዛሬ። የጌታን ቃል የምንማርበት ጊዜ ነው። ባለፈው ሳምንት እንዳስተዋወቅኳችሁ የተሰቀለው በሚል ከወንድማችን ጳውሎስ ፈቃዱ ጋራ የጌታን ቃል እንማራለን። ዛሬና የሚቀጥለው ሳምንት ማስታወሻ ደብተሮች እየያዝን በደንብ ብንማር በጣም ጥሩ ነው። እግዚአብሔር ያዘጋጀልን ኦፖርቹኒቲ ይመስለኛል። ወንድማችን ጳውሎስን ያው ማቀው ሰው አለ ብዬ አላስብም። በጣም ብዙ መጽሐፍትን ጽፏል። እኔ ቁጥራቸው ስንት እንደሆነ አንተም ታውቀው እንደሆነ አላውቅም፣ ብቻ ግን ብዙ ናቸው ይመስለኛል። ግን አይ ቲንክ ላስት ይር ኦር 2 years ago ደግሞ በጣም ኢየሱስ ክርስቶስ ላይ ያተኮረ የእግዚአብሔር ልጅ የሚል መጽሐፍ ስንቶቻችሁ አንብባችሁ እንደሆነ አላውቅም። ያነበባችሁ ተጠቅማችኋል፣ ያላነበባችሁ ይቅር ይበላችሁ። በጣም 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 ግሩም ክሪስቶሎጂካል መጽሐፍ ነው። እሱን አበርክቶልን ነበረ። አሁን ደግሞ እየተንደረደረ ያለው ልክ በዚሁ ርዕስ ማለት ነው የተሰቀለው በሚል ሌላ ተለቅ ያለ ቮሊዩም መጽሐፍ ሪሊዝድ ይሆናል። ምረቃው እሁድ ነው የፊታችን እሁድ ዘጸአት አፖስቶሊክ ሪፎርሜሽን ቸርች እዛ ነው የሚካሄደው ከ8 ሰዓት ጀምሮ እና ተገኝተን እንድንመርቅ በዛው ጠይቃችኋለሁ። ተገኝተን እንመርቅ፣ ተገኝተን እንግዛ። ኔክስት ዊክ አቬለብል ልናደርግላችሁ እንሞክራለን። አርብ እዚህ በምንገኝበት ጊዜ እሱን ነው የጻፈው። የዛ መጽሐፍ ዋና ሐሳብም እንደሆነ የልቡም ሸክም እንደሆነ ስለምናውቅ እሱን እንዲያካፍለን ነው ዛሬ የጋበዝነው ጳውሎስን፣ ዛሬና የሚቀጥለው ሳምንት ማለት ነው። ጳውሎስ የቤተ ክርስቲያናችን አባል ነው እና እንኳን ደህና መጣህ የምንለው ወደ ቤቱ ነው። እንዴት አርጎ በምን ሂሳብ ካላችሁ በቤተሰብ በኩል አባል ነው እና የሱ ቤተሰብ 4 ነው ቁጥራቸው። እሱ አለ፣ ባለቤቱ አለች እና ሳሌምና ዘዌ የተባሉ ደግሞ ባለቤቱ ሶፊያ አለች፣ ሳሌምና ዘዌ የተባሉ ደግሞ 2 ልጆች አሉ። 4 ነው። ከአራቱ 3ቱ የኛ ቸርች አባላት ናቸው። ባለቤቱና ልጆቹ እዚህ ናቸው ማለት ነው። አሁን ለንደን ወስዶብን ነው እንጂ እና ምን ተርፎታል? በቃ እሱ ራሱ ምንም 3ቱ ከተወሰዱ እሱ ራሱ ምን አለውና እኔ ወደ ቤትህ እንኳን ደህና መጣህ ነው ያልኩትና እናንተም አንድ ላይ ሆናችሁ ኦንላይንም ያላችሁት ወደ ቤትህ እንኳን ደህና መጣህ ብለን እንቀበለውና የጌታን ቃል እንሰማለን። እግዚአብሔር ይስጥልኝ። በሚስቴ የምታወቅበት የመጀመሪያ ቤተክርስቲያን እዚህ መጣው። ጌታ ይመስገን። በጣም ሰፍቷል። ለመጨረሻ ጊዜ መጣሁት የዛሬ 3 ዓመት ነው። ከራኩም በኋላ ኦንላይን ብዙ ጉባኤዎቻችሁን ተካፍያለሁ። የማቴዎስ ወንጌልን በመወዳቸው ሰዎች ተገልግያለሁ ብዙ። ጌታ ይመስገን። ዛሬ ደግሞ እድል አግኝቼ በእናንተ ፊት የእግዚአብሔርን ቃል ላካፍል እግዚአብሔር ስለረዳን እግዚአብሔርን አመሰግናለሁ። ጌታ ይመስገን። የተሰቀለው crucified ብዙ ሺህ ሰዎች ተሰቅለዋል። መስቀል ለዛን ዘመኑ ዓለም እንግዳ ነገር አይደለም። ቀን የጎደለባቸው ያልታደሉ ባሮች፣ ወንጀለኞች ይሰቀላሉ። በጣም ብዙ ሺህ ሰዎች ይሰቀላሉ። አንድ ወቅት እንዲያውም መስቀያ እንጨት ጠፍቶ ችግር ውስጥ ተገብቶ ነበር ከተሰቃዩ ብዛት የተነሳ ኢየሩሳሌም በ70 ዓመተ ምህረት ከወደቀች በኋላ በጣም ብዙ ሺህ ሰዎች ተሰቅለዋል። ብዙ ሺህ የታሪክ ድርሳናት ይመሰክራሉ። በጣም ብዙ ሺህ ሰዎች ተሰቅለዋል። የተሰቀለው ስንል ግን አንዱን ነው የምናስታውሰው፣ የተሰቀለው። ምክንያቱም ብዙ ሺህ ሰዎች ቢሰቀሉም የተሰቀለው የምንለው ግን የተለየ ነው። ለምን ከተባለ የተሰቀለው ሰው ብቻ አይደለም። አምላክም ሰውም የሆነው ኢየሱስ ስለሆነ እሱ የሞተበት ስለሆነ መስቀል ልዩ ነው። የሱ መስቀል ይለያል። እንደሱ አይነት ንጹህ፣ እንደሱ አይነት ቅዱስ፣ እንደሱ አይነት ብሩክ፣ እንደሱ አይነት እንከን የለሽ፣ እንደሱ አይነት ቸር፣ እንደሱ አይነት መልካም በምድር ላይ ኖሮ አያውቅም። ሊሰቀል የማይገባው ሰው ነው የተሰቀለው። እና የተሰቀለው ስንል ይሄን ልዩ ጌታ አምላክም የሆነ ከአምላክነት አንዳችም ያልጎደለውን ከሰውነትም አንዳችም ያልጎደለውን ኢየሱስ ክርስቶስን እናስባለን። መሞት ያልነበረበት ግን የሞተው የኛን ሞት ነው። እሱ ሞት አልነበረውም። የኛን ሞት ነው የተዋሰው፣ የኛን ሞት ነው የተበደረው፣ የኛን ሞት ነው የወሰደው። ስለዚህ እሱን ነው የምናስበው የተሰቀለው ስንል። ለመነሻ እንዲሆነን
አንድ ክፍል እናነብና ከፊልጵስዩስ ምዕራፍ 2 ላይ እዚህም ቅዱስ ቃሉን ቆማችሁ እንደምታነቡ አውቃለሁ። እኔም ባለሁበት ቤተክርስቲያን እንደሱ ነው የምናደርገው። እንቁም፣ ለእግዚአብሔር ቃል ክብር መቆም የምንችል ሰዎች። ቁጥር 8ን ፊልጵስዩስ ምዕራፍ 2 ቁጥር 8 እና ቁጥር 9 ነው ማነበው። በጌታ ስም አነባለሁ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። አባታችን እግዚአብሔር ሆይ እናከብረሃለን። ምሕረት የተሞላ አምላክ፣ እውነተኛ ወዳጅ፣ እውነተኛ እረኛ፣ የሕይወታችን የነፍሳችን እውነተኛ መጋቢ እግዚአብሔር ሆይ ስለ ልጅ ስለ ክርስቶስ ኢየሱስ መስቀል ልንሰማ ዛሬ በዚህ እንድንሆን መልካም ፈቃድ ስለሆነ እናመሰግንሃለን። ቢወራ ቢዘመር ቢተወን ቢሳል በተለያየ ሁኔታ ቢገለጥ ተነግሮ የማያልቀው ይሄንን ድንቅ የክርስቶስ ኢየሱስ የመስቀል ሥራ እግዚአብሔር ሆይ ዛሬም በመንፈስ ቅዱስ ኃይል እንደገና ማሰብ፣ እንደገና መመርመር፣ እንደገና መረዳት እንድንችል በመንፈስ እግዚአብሔር ሆይ የልባችንን ጆሮ ክፈትልን፣ ማስተዋልን ስጠን። እግዚአብሔር አምላካችን ሆይ ሁሉ ጊዜም ልናስበው የሚገባውን ይሄንን ርዕስ ዛሬም እንደገና እግዚአብሔር ሆይ አንተ እንደምትፈልገው በልባችን ይሳል ዘንድ በመንፈስ ቅዱስ ሁላችንንም አግዘን። በዚህ የሚደረገው እያንዳንዱ ነገር አንተን የሚያከብር ብቻ ይሆንልን፣ በክርስቶስ ኢየሱስ ስም አሜን። ያለንበት ዘመን መስቀል ክብር ያገኘበት ዘመን ነው። ሁኔታው ከተካሄደ ከ2000 ዓመት በኋላ ነው ያለነው። ምናልባት አንዳንዶቻችን ሀብል አድርገን ከሆነ ሞስት ፕሮባብሊ መስቀል ነው የሚሆነው። ጆሮ ጌጦቻችን ላይ የአንዳንድ እህቶች ላይ መስቀል ሊሆን ይችላል። ምናልባት ቲሸርቶቻችን ላይ መስቀል ሊኖር ይችላል፣ እናጌጥበታለን። ነገር ግን በዛን ዘመን መስቀል ይህን ክብር ያገኘ አይደለም። ምንም የሚያስደስት ነገር አልነበረውም መስቀል። ሐዋርያው ጳውሎስ በሮሜ 1:16 ላይ ሲናገር በወንጌል አላፍርም ይላል። አላፍርም ማለትን ምን አመጣው? በወንጌል አላፍርም። ለምን አላፍርም ይላል? ምክንያቱም ወንጌሉ ክርስቶስ ኢየሱስ በመስቀል ላይ የተሰቀለበትን የሚናገር ስለሆነ ያሳፍራል። ለአይሁድ ማሰናከያ ነው፣ ለግሪክ ጥበበኞች ደግሞ በጣም ግራ የሚገባ ነገር ነው። እንዴት ሰው በመስቀል ላይ ተዋርዶ መሞቱ የምስራች ይሆናል? የልብስ ክብር እንኳን ያልተገባው ጌታችን ኢየሱስ ክርስቶስ የተሰቀለው በሁለት መቅረዞች መካከል አይደለም የተሰቀለው። ስፍራው በጣም የተበላሸ ስፍራ ነው። ብዙዎች የሚሰቀሉበት ስፍራ ነው። በደም በተለያዩ ነገሮች የቆሸሸ ነው። የወታደሮች ዛቻ፣ የተሰቃዮች መሳደብ ምናምን የበዛበት ቦታ ነው። ምራቃቸውን የሚተፉበት ሰዎች ነው የነበሩት በዛ ቦታ ላይ። የሚሳደቡ የሚዘልፉ ሰዎች ነው የነበሩት በዛ ቦታ ላይ። ምኑ ነው ታዲያ የሚያስደስተው? ይሄንን ሐዋርያው ጳውሎስ እንዲያውም ሲናገር ከክርስቶስ ኢየሱስ እርሱም እንደተሰቀለ ከዛ በቀር በቃ ላለማወቅ እንደቆረጠ ነበር የሚናገረው። ምኑ ነው የሚያስመካው? ምኑ ነው የምስራች? ይሄ ቦታ የሚያስደስት አይደለም። በጊዜው የነበሩ በላይኛው የማህበረሰቡ ስፍራ ላይ የሚኖሩ ሰዎች፣ የኑሮ ስፍራ ላይ የሚኖሩ ሰዎች ስለ መስቀል አይነገራቸውም። የሚዘገንን ስለሆነ አይነገራቸውም። ባሮች የሚሞቱበት ነው እንጂ ዜጎች የሚሞቱበት ሞት አይደለም። እንደምታውቁት ሮማውያን ለዜጎችና ዜጋ ላልሆኑ ልዩነት ነበራቸው የቅጣት። ሐዋርያው ጳውሎስ አንገቱ ተሰይፎ የተገደለው፣ ጴጥሮስ የተሰቀለው ሮማውያን ስለማይሰቀሉ ነው። ሐዋርያው ጳውሎስ የሮማ ዜጋ ስለነበር በሰይፍ ነው የተገደለው፣ ያለምንም ጣር ነው የሞተው። እነ ጴጥሮስ ግን ሮማውያን ስላልነበሩ ተሰቀሉ። ባሮች ናቸው የሚሰቀሉት፣ ጌቶች አይደሉም። ስለዚህ ምንድነው የሚያስደስተው ብለን ስንነጋገር የምናየው
ክርስቶስ ኢየሱስ በሞቱ የሰራውን ነገር እንድናስብ ነው የሚሆነው። ዛሬ 3 ሐሳቦችን እናነሳለን። ጌታችን ኢየሱስ ክርስቶስ የሞተበት ዕድሜ በጣም ትኩስ ዕድሜ ነው። 30ዎቹ መጀመሪያ ነው። በ33 ዓመቱ እንደሞተ ነው የሚታሰበው። በጣም ትንሽ ነው 33። ሰዎች ብዙ ነገር ለመስራት የሚንደረደሩበት ዕድሜ ነው። ብዙዎች ከዛ በላይ ነው ኖረው የሞቱት። የሚገርመው ግን ክርስቶስ ኢየሱስ የተላከበትን ሥራ ፈጽሞ የመጣበትን ሥራ አጠናቆ ሚሽኑን አኮምፕሊሽ አድርጎ ነው እንጂ የሞተው ሥራውን ሳይጨርስ አልተቀጨም። ሚሽኑን ሳይጨርስ አይደለም የሞተው፣ ሁሉን ነገር ጨርሶ ነው የሄደው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ እንደዛ አይነት ውርደት እንደከፈለ መጽሐፍ ቅዱስ በግልጥ ይናገራል። በተደጋጋሚ ጠቅላላው የእግዚአብሔርን ቃል ሐዋርያው ጳውሎስ በቆሮንቶስ መልእክቱ ሲናገር ወንጌልን የመስቀሉ ቃል ነው የሚለው። የመስቀሉ ቃል ነው ወንጌል። ስለዚህ መስቀሉ በሆነ ታሪክ ላይ በድነት ታሪክ ላይ የሆነ ቦታ የምንሸጉጠው ነገር ሳይሆን ዋና ነገር ነው። ወንጌል ምንድነው? የመስቀሉ ቃል ነው። ስለዚህ ማዕከል ነው ማለት ነው። ማዕከል ነው። በሰዎች ሁሉ ፊት መሳል ያለበት ነገር ነው። ሐዋርያው ጳውሎስ ለገላትያ ሰዎች የሚናገራቸው እንደሱ ነበር። ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ነው የሚላቸው። ስለዚህ ሁሌም መኖር ያለበት እንደሱ ነው። ሁሌም እንደሱ ነው መኖር ያለበት። የሚዘምሩ ሰዎች፣ የሚሰብኩ ሰዎች፣ የሚያስተምሩ ሰዎች ጥረታቸው ሁሉ ምን ለመሆን ነው? ክርስቶስ ኢየሱስን በቅዱሳኑ ፊት የተሳለ ሆኖ እንዲገኝ ለማድረግ ነው። በቅዱሳኑ ሁሉ ልብ ውስጥ የተሳለ እንዲሆን ለማድረግ ነው። ጌታችን ኢየሱስ ክርስቶስም እንደሱ ነው ያለው። የጌታን እራት ሲሰጣቸው ለመታሰቢያዬ አድርጉት ነው ያላቸው። ለመታሰቢያዬ። ሌላ ነገር እንድናስብ ብዙ አልነገረንም። እንድናስበው የፈለገው በምኑ ነው? በሞቱ እንድናስበው ነው የፈለገው። ለመታሰቢያዬ አድርጉት አላቸው። ጌታ ይመስገን። የጌታ እራት ሲሰጣቸው አንደኛ ቆሮንቶስ 11:26 ላይ የተነገረው አንደኛ ቆሮንቶስ 11:26 ላይ ይህን እንጀራ በበላችሁ ጊዜ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ይህን የረሳን ቀን ችግር ውስጥ እንገባለን። ሁልጊዜ ምኑን ነው መናገር ያለብን? ሞቱን። በምኑ ያስታውሱኝ? በሞቱ በመስቀሉ ነው የምናስታውሰው። መስቀሉ ብዙ ጥልቅ ምስጢሮች አሉት። ጌታ ቢረዳን በሚቀጥለው ሳምንት መስቀሉን በተለያዩ መልኮች እንተረጉማለን። ዛሬ ግን የክርስቶስን መስቀል ስናስብ፣ መዳናችንን ስናስብ መስቀሉ ማዕከላዊ ነገር ቢሆንም መስቀሉ ብቻ አለመሆኑን የምናሰምርበት መንገድ ነው፣ ቀን ነው ዛሬ። ጌታ ይመስገን። ጌታችን ኢየሱስ ክርስቶስ ስለ መስቀሉ በጣም ነበር ሲናገር የነበረው። ስለ መሞቱ ብቻ አይደለም፣ የሞተበት መንገድ ማተር ያደርጋል። ለዚህ ነው ፊልጵስዩስ ላይ እስከ ሞት ያውም እስከ መስቀል ሞት ብሎ የሚናገረው። እስከ መሞት ብቻ ሳይሆን ያውም እስከ መስቀል ሞት እንኳን ታዘዘ ነው የሚለው። እስከ ሞት ብቻ አይደለም፣ ሞት ብቻ አይደለም፣ የመስቀል ሞት ድረስ ነው የሚለው። ጌታችን ኢየሱስ ክርስቶስ ተከታዮቹንም ሲጠራቸው ይህንኑ ነገር ያሰምርበታል። ምንድነው የሚላቸው? መስቀላችሁን ተሸክማችሁ ከኋላዬ ካልተከተላችሁ የኔ ልትሆኑ አይገባም ነው የሚላቸው። ብዙ መሪዎች፣ የሃይማኖት የተለያየ ነገር መሪዎች ተከታዮቻቸው እስከ ሞት እንዲጨክኑ ሊነግሯቸው ይችላሉ። እስከ ሞት ድረስ ዋጋ እንዲከፍሉ ሊያበረታቷቸው ይችላሉ። ስለሚሞቱበት መንገድ ግን አይነግሯቸውም። ስለኔ ብላችሁ በጥይት ትሞታላችሁ፣ ስለኔ ብላችሁ በሆነ ነገር ትሞታላችሁ፣ በሰይፍ ስለኔ ብላችሁ ትሰቀላላችሁ አይሏቸውም። ጌታችን ኢየሱስ ክርስቶስ ግን የሚከተሉትን ሰዎች ምንድነው የሚላቸው? ማንም መስቀሉን ተሸክሞ ከኋላዬ የማይከተለኝ የኔ ሊሆን አይገባው። ምኑን ተሸክሞ? መስቀሉን። ስለዚህ መስቀሉ ዋና ነገር ነው ማለት ነው። ለክርስቶስ ኢየሱስ ብቻ ሳይሆን ለደቀ መዛሙርቱም ክርስቶስን ለሚከተሉትም እንኳን መስቀሉን ተሸክመው እንዲሆን መናገሩ የመስቀሉን ማዕከላዊ ነጥብ መሆን ነው የሚነግረን። በመስቀሉ ላይ የምናየው ኢየሱስ ግርማ ያለው የተፈራ አልነበረም። በጣም ምስኪን የሆነ ሰው ነው የምናየው በዛ ቦታ ላይ። ኢሳይያስ የተናገረውን ያስታውሰናል። ኢሳይያስ 52:14 እና 53። ኢሳይያስ 53 መጀመር የነበረበት ከኢሳይያስ 52 የመጨረሻው ቁጥር ነው። ምዕራፍ ሲከፋፈል ያው በኋላ ነው የተከፋፈለው። ኢሳይያስ 52 የመጨረሻው ቁጥር የኢሳይያስ 53 አካል ነው። እንደዚህ ይላል በአዲሱ መደበኛ ትርጉም፣ ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ ይላል። አለፍ ይልና
53:3 ላይ በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነው። ስለዚህ ሰዎች ሲያዩት ፊታቸውን የሚያዞሩበት አይነት ነበር። መስቀሉ የሚያስደስት ነገር አልነበረውም። ሰዎች ላለማየት ፊታቸውን የሚያዞሩበት ነው። ቤተ ክርስቲያን ፊቷን ከክርስቶስ መስቀል ዛሬም ልታዞር ትችላለች። ሰዎች ፊታቸውን ከክርስቶስ መስቀል ዛሬም ያዞራሉ። መዳናቸው የተፈጸመበት ሆኖ እያለ በራሳቸው መንገድ ለመዳን በራሳቸው ጥረት በእግዚአብሔር ፊት ሞገስ ለማግኘት በራሳቸው ጥረት በራሳቸው ትጋት ድነትን አቺቭ ለማድረግ ከመስቀሉ ፊታቸውን ዛሬም ሰዎች ያዞራሉ። በጌታ ቤትም ያሉ ሰዎች ብልጽግናን ከመውደድ ምቾትን ከመውደድ የሆኑ ነገሮችን ከመውደድ የተነሳ ፊታቸውን ከክርስቶስ መስቀል ዛሬም ሊያዞሩ ይችላሉ። ክርስቶስ ኢየሱስ መስቀሉ የሚስብ የሚያጓጓ የሚማርክ አልነበረም። ድነት ግን ያለው የት ነው? እዛ ጋ ነው። እግዚአብሔር ዓለሙን ያስታርቅ የነበረው እዛ ጋ ነው። ኃጢአታችን ሲወገድ የነበረው እዚያ ጋ ነው። እግዚአብሔር ማን እንደሆነ ራሱን ይገልጥ የነበረው እዚያ ጋ ነው። ፍቅር በትክክል ምን ማለት እንደሆነ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እንደተባለ እግዚአብሔር ፍቅሩን ይገልጥ የነበረው በዛ ቦታ ላይ ነበር። ሰው ፊቱን ከዛ ከመለሰ ከፍቅር ነው ፊቱን የሚመልሰው። ሰው ፊቱን ከዛ ከመለሰ ከእግዚአብሔር ነው ፊቱን የሚመልሰው። ከመስቀሉ ፊቱን የመለሰ ሰው ከእግዚአብሔር ነው ፊቱን የሚመልሰው። እግዚአብሔር የተገለጠው በዚያ ስፍራ ነውና የሚገርመው ከዚህ የተነሳ መስቀል የክርስትና ማዕከል መሆኑ ነው። የውርደት ስፍራ ነው። የስቃይ ስፍራ ነው። የጭንቅ ስፍራ ነው። ነገር ግን የክርስትና መሰረት ያለው እዛ ጋ ነው። አርማችን መስቀሉ ነው። ትምክታችን መስቀሉ ነው። ድላችን መስቀሉ ነው። ኩራታችን መስቀሉ ነው። ማን ነው? የትኛው ሃይማኖት ነው አምላኩን በውርደት እዛ ቦታ ላይ የሞተበትን ክብሩና ትምክቱ አድርጎ የሚናገረው? ብዙ ሃይማኖቶች በሰዋዊ ጥበብ ተመስርተዋል። ማንም ግን አምላኩ በውርደት እንዲገለጥ አድርጎ በውርደት የሞተበትን ስፍራ ትምክቱና ኩራቱ አያደርግም። ክርስትና ነው ይሄንን ያደረገው። ለምንድን ነው ከተባለ ኃጢአታችን የተወገደበት ስፍራ ስለሆነ፣ እግዚአብሔር ምን ያህል እንደሚወደን የተገለጠበት ስፍራ ስለሆነ፣ እግዚአብሔር ኃጢአትን ምን ያህል እንደሚጠላ የተገለጠበትም ስፍራ ስለሆነ፣ እግዚአብሔር ምን ያህል ራሱን የሚሰጥ አምላክ እንደሆነ የተገለጠበት ስፍራ ስለሆነ መስቀሉ ለኛ ኩራታችንና ትምክታችን ነው። ጌታ የተመሰገነ ይሁን። የቦታው ድባብ የሚማርክ አልነበረም። ደስ የሚያሰኝ አልነበረም። ጌታችን ኢየሱስ ክርስቶስ ብዙ ድንቅ ሲሰራ ነው በምድር ላይ የምናቀው። ብዙ ታምር ሲሰራ ነው የምናቀው። እዛ ቦታ ላይ ግን እጆቹና እግሮቹ ተቸንክረው ምንም መንቀሳቀስ የማይችል የነበረበት ስፍራ ነበረ። ነገር ግን እግዚአብሔር እኛን ከመውደዱ የተነሳ ይሄንን ሁሉ በዛ ስፍራ ፈጸመ። የጌታ ስም የተባረከ ይሁን። መስቀሉ ማዕከል ነው የክርስትና። ግን ስለ መዳናችን ስናነሳ ተንደርድረን መስቀሉ ጋር ግን መሄድ የለብንም። ሁለተኛውን ሐሳብ አነሳለሁ። የመጀመሪያው የመስቀሉ ማዕከላዊነት ነው። አሁን ደግሞ የክርስቶስን ጠቅላላ የጽድቅ ሥራ ነው የምናነሳው። ሁለተኛው ነጥባችን የክርስቶስ ሁለንተናዊ የጽድቅ ሥራ ነው። ስለ መዳናችን ስናነሳ መስቀሉ ማዕከል ነው። እውነት ነው። ስለ መስቀሉ መነጋገራችን ግዴታ ነው። ጠቅላላ ወንጌሉ የመስቀሉ ጋር ነው፣ ቃል ነው። ነገር ግን የዳን ነው በክርስቶስ መስቀል ብቻ ሳይሆን በክርስቶስ መሆኑን ነው ዛሬ ለመናገር የፈለኩት። በክርስቶስ መስቀል ብቻ ሳይሆን በማን ነው? በክርስቶስ ነው። በክርስቶስ ነው የዳን ነው። በጠቅላላው በክርስቶስ። አዲስ ኪዳን ላይ ስለ መዳን ሲነገር መስቀሉ ብቻ አይደለም የተነገረው። ጠቅላላው የክርስቶስ ማንነት the whole Christ event ነው የተጠቀሰው። ዛሬ እሱን ለማስመር ነው የምፈልገው። ዮሐንስ ወንጌል ምዕራፍ 1 ሲናገር ገና ሲጀምር ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ካለ በኋላ ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለ ሞቱ አያወራም፣ ስለ ትንሣኤው አያወራም። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ያመኑ ሁሉ የእግዚአብሔር ልጆች የመሆን ስልጣን እንደተሰጣቸው ነው የሚናገረው። ዮሐንስ መጀመሪያ ላይ ያለውን ወንጌሉን ጽፎ ሲጨርስም ደግሞ ያንኑ ሐሳብ መልሶ ይጠቀልለዋል። ምዕራፍ 20 እንመልከት እስቲ። ዮሐንስ ወንጌል ምዕራፍ 20
ለምን እንደጻፈ ወንጌሉን ሐዋርያ ዮሐንስ ሲናገር የምዕራፍ 20 መጨረሻ ቁጥሮች 30 እና 31 ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ብዙ ታምር አድርጓል። ከነዛ መካከል ዮሐንስ የተመረጡትን 7ቱን ያህል ብቻ መርጦ ያስቀመጠበት ምክንያት ምንድነው? ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁም ሕይወት ይሆንላችሁ ዘንድ ነው የተጻፈው ይላል። ስለዚህ ለማመን የመጀመሪያው ስቴፕ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን መቀበል ነው። ቅድም ብለናል። መስቀሉን ልዩ የሚያደርገው በዚያ ላይ የተሰቀለው አምላክም ሰውም የሆነው ስለሆነ፣ ስለዚህ ስለ መስቀሉ ስናወራ ሰው ከመሆኑ ነው የምንጀምረው ማለት ነው። ሰው ከመሆኑ ነው የምንጀምረው። አምላክም ሰውም የሆነው ጌታ ተሰቀለ ስንል አምላክም ሰውም ሆኖ መወለዱን ከመናገር መጀመር አለብን። ማንነቱ ልዩ ስለሆነ ሞቱ ልዩ ነው። ማንነቱ የተለመደ ተርታ እንደሌላ አይነት ቢሆን ኖሮ ሞቱ ልዩ አይሆንም ነበር። በማንነቱ የተለየ ስለሆነ ግን ሞቱ የተለየ ሆነ። ስለዚህ ስንጀምር ከምን እንጀምራለን? ከማንነቱ እንጀምራለን። ድነታችን የሚጀምረው ከቤተልሔም ነው። ድነታችን የሚጀምረው አምላክ ሰው ከመሆኑ ነው። ድነታችን የሚጀምረው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ከማመን ነው። ስለ መስቀሉ ለማውራት ስለ እግዚአብሔር ልጅነቱ፣ ስለ መስቀሉ ለማውራት ቃል ሥጋ ስለመሆኑ መናገር ይኖርብናል። በሐዋርያት ሥራ ምዕራፍ 8 ላይ አንድ ኢትዮጵያዊ ጃንደረባ ነበር እና ለመጠመቅ ሲፈልግ ጠየቀ ፊልጶስን። ለመጠመቅ ምን ይከለክለኛል? እነሆ ውሃ ብሎ ጠየቀ። ከዛ ምን አለው? ትችላለህ ካመንክ አለው። ከዛ ምን ብሎ መለሰ? ኢትዮጵያዊ ጃንደረባ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ስለዚህ ምን ሆነ? ተጠመቀ። ስለዚህ የመጀመሪያው ነገር ምንድነው? ስለተሰቀለው ስለ ክርስቶስ ስለ መስቀሉ ለመናገር ስለ ማንነቱ መናገር ይኖርብናል። ኢየሱስ የእግዚአብሔር ልጅ ነው። ድነታችን የሚጀምረው ከየት ነው? ከቤተልሔም ነው የሚጀምረው። ምክንያቱም አምላክ ሰው ሲሆን ነው እኛን መወከል የጀመረው እንጂ በመስቀል ላይ ሲሰቀል አይደለም እኛን መወከል የጀመረው። ጭፍሮቹ መጥተው በጌቴሰማኒ እየጸለየ እያለ ሲይዙት አይደለም እኛን መወከል የጀመረው። እኛን መወከል የጀመረው መቼ ነው? አምላክ ሰው ሲሆን፣ በድንግል ማርያም ማህፀን ሲያድር፣ ሰው ሆኖ ሲወለድ። ስለማን ነው ያንን የሆነው? ስለኛ ነው አይደል? ሰው ሆነ፣ በምስሉም ሰው ሆነ፣ የባሪያን መልክ ያዘ የተባለው ስለ መስቀሉ አይደለም፣ ስለ መወለዱ ነው። ይሄ በራሱ ምንድነው? ውርደት ነው። እግዚአብሔር በታሪክ ውስጥ የመጀመሪያውን ውርደት ኤክስፒሪየንስ ያደረገው አምላክ ምን ሲሆን ነው? ሰው ሲሆን ነው። ስለዚህ ስለተሰቀለው ስንናገር ስለምንድን ነው የምናወራው? አምላክ ሰው ስለመሆኑ ነው የምናወራው። የሚኖር ሰው፣ የሚመገብ ሰው፣ የሚጠማ ሰው፣ የሚራብ ሰው፣ የሚደክም ሰው፣ የሚያድግ ሰው፣ የሚሰደብ ሰው፣ የሚገፋ ሰው፣ የሚናቅ ሰው፣ ሚስአንደርስቱድ የሚደረግ ሰው፣ የሚገረፍ ሰው፣ የሚደማ ሰው፣ የሚሰቀል ሰው ነው የሆነው። ስለ ኢየሱስ ስናወራ ስለ መስቀሉ ስናወራ ተንደርድረን የምንሄደው ጎልጎታ ጋር አይደለም። ታሪኩ ከየት ነው የሚጀምረው? ከቤተልሔም ነው። ሰው የመሆኑን ታሪክ እንጂ ከዛም በፊት ክርስቶስ እንደነበረ እናውቃለን። ስለዚህ እግዚአብሔር ከኛ ጋር ሆነ። አማኑኤል ማለት እግዚአብሔር ከኛ ጋር። ስለዚህ የተሰቀለው ኢየሱስ ሰው የሆነው አምላክ ነው። የተሰቀለው ኢየሱስ የአምላክነት ክብሩን ትቶ በእኛ መካከል ያደረው ነው። የተሰቀለው ኢየሱስ እንደኛ አይነት ሰው የሆነ ኢየሱስ ነው። ስለዚህ የምንጀምረው ከየት ነው? ከቤተልሔም ነው የምንጀምረው። ኢየሱስ እኛን የወከለው በመስቀሉ ላይ ብቻ አይደለም፣ በቤተልሔምም እኛን ወክሎ ነው የተወለደው። አሜን ነው። አሜን። ጌታ ይመስገን። ከዚሁ ጋር ተያይዞ ደግሞ መወለዱ ብቻ አይደለም፣ ከመወለዱ ቀጥሎ ያሉትንም ታሪኮች ግምት ውስጥ መክተት ይኖርብናል። ሁላችን እንደምናውቀው ጌታችን ኢየሱስ ክርስቶስ እንደተወለደ አልተሰቀለም፣ እንደተወለደ አልሞትም። በምድር ላይ ጽድቅን እየፈጸመ ኖሯል። በምድር ላይ እግዚአብሔርን እየታዘዘ ኖሯል። የመጀመሪያው አዳም ያበላሸውን ኋለኛው አዳም ሆኖ የመጀመሪያው አዳም የእግዚአብሔርን ሕግ ተላልፎ ሲሄድ ኋለኛው አዳም ደግሞ እግዚአብሔርን ሕግ እየፈጸመ በምድር ላይ ጽድቅን እየፈጸመ እኛን ወክሎ ኖሯል። ስለኛም ጽድቅን ፈጽሞልናል። በሮሜ መጽሐፍ ሮሜ ምዕራፍ 5 ላይ ሮሜ ምዕራፍ 5
በአዲሱ መደበኛ ትርጉም ብናነበው የበለጠ ግልጽ ይሆናል። ሮሜ 5 እና በቆሮንቶስ መጽሐፍ ላይ ሐዋርያው ጳውሎስ የመጀመሪያውን ሰው ከኋለኛው ሰው ከሁለተኛው ሰው ወይም ደግሞ ፊተኛውን አዳም ከኋለኛው አዳም ጋር እያነጻጸረ ይናገራል። ምዕራፍ 5 ላይ ከቁጥር 15 ጀምሮ አነባለሁ። ሮሜ ምዕራፍ 5 ከቁጥር 15 ጀምሮ። ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋ በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፈረፍ። ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ። ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱ። ከእንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ ይላል። ቁጥር 18 ላይ በአንዱ የጽድቅ ሥራ ይላል። በአንዱ የጽድቅ ሥራ። ቁጥር 19 ላይ በአንዱ ሰው መታዘዝ ይላል። ስለ ሞቱ አይደለም የሚናገረው ሮሜ 15 ስለ ሞቱ አይደለም የሚናገረው ሮሜ 5 ይቅርታ፣ ስለ መታዘዙ ነው የሚናገረው። ጌታችን ኢየሱስ ክርስቶስ እንደተወለደ ወዲያው ወደ መስቀል የሄደ በምድር ላይ ምንም ጽድቅን ያልፈጸመ ሕይወቱ የተለየ ያልነበረ አድርገን እንዳናስብ በመንገዱ በሙሉ እግዚአብሔርን እየታዘዘ የኖረ ሰው መሆኑን ማሰብ አለብን ሁሉ ጊዜ። ሞቱ የተለየ የሆነው ሕይወቱ የተለየ ስለሆነ ነው፣ ማንነቱ ብቻ አይደለም። ጽድቅን የፈጸመ ሰው ነበረ። በዕብራውያን ምዕራፍ 2 ላይ ይሄንን በጣም በሚገርም መንገድ ከመዝሙር 45 ላይ በመጥቀስ የዕብራውያን ጸሐፊ ይነግረናል። ዕብራውያን ምዕራፍ 2 ይቅርታ ምዕራፍ 1 ቁጥር 8 ስለ ልጁ ግን ይላል። ስለ ልጁ ግን አምላክ ሆይ፣ ልጁ አምላክ መሆኑን ይነግረናል። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ንግስናውን ነው የሚናገረው። ጽድቅን ወደድህ አመፅንም ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባ፣ ከጓደኞችህ ይልቅ። ይሄ ደግሞ ስለ ሰውነቱ ነው የሚናገረው። ግን ምን ብሎ ነው የገለጠው? ጽድቅን ወደድህ አመፅን ምን አደረግ? ጠላህ። ስለዚህ አምላክ ሰው ሆኖ ሲኖር በምድር ላይ ምን አይነት ኑሮ ነው የኖረው ስንል ጽድቅን የሚወድና አመፅን የሚጠላ ነው የነበረው። ስለዚህ ጽድቅን እየፈጸመ ነው የኖረው። ጌታችን ኢየሱስ ክርስቶስ ሲጠመቅ እንኳን ማቴዎስ ወንጌል ምዕራፍ 3 ላይ መጥምቁ ዮሐንስ ለማጥመቅ በጣም ተቸገረ። እኔ ባንተ እጠመቃለሁ እንጂ እንዴት አንተ በእኔ ትጠመቃለህ አለው። ጌታችን ኢየሱስ ክርስቶስ ምን ብሎ መለሰ? ጽድቅን ሁሉ እንፈጽም ዘንድ ይገባናል። ስለዚህ ጽድቅን ሁሉ እያሳደደ የፈጸመ ነው የነበረው። ጽድቅን ሁሉ እየፈለገ ነው የፈጸመው። ጽድቅን የሚወድና አመፅን የሚጠላ በማንም ያልተኖረ ሕይወት የነበረው ጻድቅ ሰው ነበረ። ይሄም ስለ መዳናችን ነው። ሰው የሆነው ስለ መዳናችን የሆነውን ያህል በምድር ላይ ጽድቅን የፈጸመ በቅድስና የኖረው በንጽህና የኖረው አመፅን ጠላህ ነው። አላደረክም ብቻ አይደለም። አመፅን ምን አረክ? ጠላህ። አመፅን መጥላት፣ ኃጢአትን መጥላት፣ ክፋትን መጥላት። ጽድቅን አደረክ አይደለም፣ ጽድቅን ወደድህ። ለጽድቅ ፍቅር የነበረው ለኃጢአት ጥላቻ የነበረው ሆኖ ነው በምድር ላይ የኖረው። የተሰቀለው ይሄኛው ነው። ተወልዶ ወደ ሞት አይደለም የሄደው። በምድር ላይ በኖረባቸው ዓመታት ሁሉ እግዚአብሔርን እየታዘዘ ጽድቅን እየፈጸመ አመፅን እየጠላ የኖረ ሰው ነበረ። ዮሐንስ ወንጌል ምዕራፍ 7 ላይ ይጠይቃቸዋል። ከእናንተ መካከል ስለ ኃጢአት የሚከሰኝ ማን ነው አላቸው። እነሱ እንኳን ሊከሱት አልደፈሩ። ሕይወቱ እንከን የለሽ ሕይወት ነበረ። ስለዚህ የዳነው በተሰቀለው ጌታ ነው። በመስቀሉ ብቻ አይደለም። የዳነው ሰው በመሆኑ ጭምር ነው። የዳነው ጽድቅን ሁሉ እየፈጸመ በመኖሩም ጭምር ነው። መስቀሉ ማዕከል ነው። ወደ መስቀሉ ለመድረስ ግን ንጹህ የሆነ ሪከርድ የነበረው ጌታ ነው የነበረው። ንጹህ የሆነ ጽድቅን የሚፈጽም አመፅን የሚጠላ የማድረግና ያለማድረግ ሳይሆን ምሳሌያችን የሆነው ለዚህ ነው። ፍለጋውን የምንከተለው ለዚህ ነው። ለኛ ኃጢአትን መጥላት ክርስቶስን መምሰል ነው። አመፅን መጥላት ክርስቶስን መምሰል ነው። ጽድቅን ማድረግ አይደለም። ጽድቅን ምን ማድረግ? መውደድ ያስፈልገናል። ጽድቅን መውደድ፣
ጽድቅን መውደድ፣ ኃጢአትን መጥላት ክርስቶስን መምሰል ነው። ጌታችን እንደሱ አይነት ህይወት የነበረው ሰው ነው። ስለዚህ እኛን ወክሎ ጽድቅን ፈጽመልን። እኛን ወክሎ ሰው የሆነው ጌታ እኛን ወክሎ አመጽን እየጠላ ኖረ። አዳም ኃጢአት አደረገ፣ መተላለፍን አደረገ። በአንዱ መተላለፍ ምክንያት፣ በአንድ ሰው ኃጢአት ምክንያት እልፎች ወደቁ። ሰዎች ዘር በሙሉ ወደቁ። እነዛን ሁሉ ኃጢአት ደግሞ በአንዱ ሰው መታዘዝ ምክንያት ተገለበጠ። ለምን? ኃጢአትን እየጠላ አመጻን እየጠላ ጽድቅን እየወደደ በፍጹምነት የኖረ ጌታ ነው ኢየሱስ ክርስቶስ። ጌታ ይመስገን። ጽድቅን ወደደ፣ አመጽን ጠላ። ስለዚህ አምላክህ እግዚአብሔር እንደ ሰውነቱ ነው የምናወራው፣ የደስታን ዘይት ምን አደረገ? ቀባ። ስለዚህ ሪዋርድም እንደነበረው ከዚህ እናያለን። የዳነው ሰው በመሆኑም ነው። እኛን ለመታደግ ሰው ከሆነበት ቅጽበት ጀምሮ እኛ ነፃ የምንወጣበትን ዋጋ እየከፈለ ነው የኖረው። የክርስቶስ ህይወት እኮ ደስተኛ ህይወት አልነበረም። ኢኒዌይ ስናየው ደስተኛ ነው። እግዚአብሔር ደስታ በሱ ላይ ነው። እግዚአብሔር ደስ የሚያሰኘውን ነገር ሁሉ አድርጓል። መልካም ነገር ነው ያደረገው። ግን በምድር ላይ ሲኖር ሁሉ ነገር ለሱ ቻሌንጅ ነበረ። በእያንዳንዱ ነገር ውስጥ እሱ የሚፈልገው ምን ስለነበረ? ጽድቅን ስለነበር የሚፈልገው፣ ለእውነት ስለነበር የሚቆመው። ስለዚህ በዘመኑ ሁሉ ስለኛ ዋጋ እየከፈለ ነው የኖረው። ይህንን ማሰብ አለብን። ሲሰደብ የነበረው ስለኛ ነው። ሲሰደብ የነበረው እኮ መስቀል ላይ ብቻ አልነበረም። አጋንን ሲያስወጣ ይሰደባል። ሰዎችን ሲፈውስ ይሰደባል። ስለ እውነት ሲመሰክር ይሰደባል። ያ ሁሉ ስለማን ነው? ስለኛ ነው። ክርስቶስ ስለኛ እንደሞተ ስናስብ በምድር ዘመኑ ሁሉ ጽድቅን እየፈጸመና እየተገፋ መኖሩንም ማሰብ ያስፈልገናል። ጌታ ይመስገን። ቀጥሎ ደግሞ መስቀሉን ነው የምናየው። ሰው የሆነው ስለኛ ነው፣ ስለ መዳናችን ነው። ጽድቅን ሁሉ የፈጸመው ስለኛ ነው፣ ስለ መዳናችን ነው። የተሰቀለውም ስለኛ ነው፣ ስለ መዳናችን ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ቅድም የተናገርኩት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። በየሄደበት ስፍራ ሁሉ የሚናገረው ስለተሰቀለው ኢየሱስ ክርስቶስ ነበር። እዚሁ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 18 ላይ ደግሞ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የምኑ ቃል? የመስቀሉ ቃል። ቁጥር 23ን ብንመለከት እኛ ግን የተሰቀለውን ክርስቶስን ምን እናረጋለን? እንሰብካለን። ስለዚህ መወለዱን እንናገራለን፣ ጽድቅን ሁሉ መፈጸሙን እንናገራለን። ብዙ ጊዜ ተራኪያችን ውስጥ ተወለደ ሞተ ጋር ነው የምንሄደው። እንደሱ አይደለም። ተወለደ ጽድቅን ሁሉ እየፈጸመ በመንፈስ ቅዱስ ኃይል እያገለገለ አጋንንትን ሁሉ እያስወጣ ድውያንን ሁሉ እየፈወሰ ስለ እግዚአብሔር መንግስት እያስተማረ ኖረ። ከዚያ በኋላ ነው ወደ መሞቱ የምንሄደው። ሩጫችን ብዙ ጊዜ ወደ መስቀል ነው። ተወልዶ ቀጥታ ወደ ሞት የሄደ አይነት ነው። ግን እውነቱ እንደሱ አይደለም። ሙሉ እውነት እንደሱ አይደለም። ስለዚህ ስለ መስቀሉ ስናስብ ይሄን እናስባለን። መስቀሉ ግን ማዕከል መሆኑን መርሳት የለብንም። ግን መዳናችን ያለቀው እዚህ ጋር ብቻ አይደለም። መስቀሉ ጋር ብቻ አይደለም። ጌታችን ኢየሱስ ክርስቶስ ጽድቅን ሁሉ ስለኛ ፈጸመ፣ ስለኛ በመስቀል ሞተ። ነገር ግን ታሪኩ እዛ ጋር ብቻ አላበቃም። ታሪኩ እዛ ጋር ብቻ ቢያበቃ ኖሮ ኢየሱስ ክርስቶስ ተረስቶ ነበር እኮ። ሲሰቅሉትም የአይሁድ አለቆች እንዲረሳ ነው የፈለጉት። ስለ ትንሣኤው እንኳን ደቀ መዛሙርቱ ሲመሰክሩ አቁሙ፣ በዚህ ስም እንዳትናገሩ፣ የዚህን ሰው ደም በእኛ ላይ ልታመጡብን ትወዳላችሁ ወይ አሏቸው ሐዋርያት ሥራ መጀመሪያ ላይ። ስለዚህ ሞቱ ብቻ አይደለም። ከሞት ደግሞ ምን አድርጓል? ሞትን ድል አድርጎ ተነስቷል። የተሰቀለው ጌታ የተነሳውም ጌታ ነው። የተሰቀለው ጌታ ሞት ይዘው ዘንድ ያልቻለም ጌታ ነው። ስለኛ ተነስቶልናል። ጌታ ይመስገን። ሐዋርያው ጳውሎስ በተደጋጋሚ ስለ ሞቱ ቢናገርም ነገር ግን ስለ ትንሣኤውም ይናገራል። እንዲያውም ስለ ትንሣኤ አንድ ሙሉ መጽሐፍ ምዕራፍ ሙግት አቅርበዋል አይደል? አንደኛ ቆሮንቶስ 15 ላይ ሙሉውን ስለ ትንሣኤው ነው የሚሞግተው። ሐዋርያው ጳውሎስ ደጋግሞ ስለ ክርስቶስ ትንሣኤ ከመናገሩ የተነሳ አንዳንድ ሰዎች እንዲያውም ትንሣኤ የሚባል ጣዖት የሚያመልኩ ሁሉ መስሏቸው ነበረ። ሐዋርያት ሥራ ምዕራፍ 17 18ን እናያለን። ሐዋርያት ሥራ
ምዕራፍ 17 ቁጥር 18 ከኢፊቆሮስ ወገንና ኢስጦይኮችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ፣ ከሐዋርያው ጳውሎስ ጋር ማለት ነው። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክትን የሚያወራ ይመስላል አሉ። የኢየሱስንና የትንሣኤውን የምስራች ስለነገራቸው አዳዲስ አማልክት ማን የሚባሉ? ኢየሱስ የሚባልና ትንሣኤ የሚባል። ለምንድን ነው? ደጋግሞ ስለምን ይናገር ነበረ? ስለ ትንሣኤው ይናገር ነበረ። ክርስቶስ ኢየሱስ የተነሳው ስለማን ነው? ስለኛ ነው። ለዚህ ነው በሮሜ 10 ላይ ስለ መዳን ሲናገር ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እግዚአብሔርም ከሞት እንዳስነሳው ማመን አለበት። ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ምን ትሆናለህ? ትድናለህ። ስለዚህ ለመዳን ኢየሱስ ጌታ እንደሆነ ብቻ ሳይሆን እና እግዚአብሔርም ከሞት ምን እንዳደረገው እንዳስነሳው። ስለዚህ የተሰቀለው ምን ያለው ጌታ ነው? የተነሳው። ስቅለቱን እንናገራለን፣ ሞቱን እንናገራለን። ሞቱን ስንናገር ግን አብረን ምኑን እንናገራለን? ትንሣኤውን እንናገራለን። ሞቱ ኃጢአታችንን አስወግዷል። መስቀሉ በራሱ ድል ነው። ሰይጣን የተሸነፈበት ነው። መስቀሉ ሽንፈት አይደለም ለእግዚአብሔር። መስቀሉ ድል ነው። የመስቀሉን ድል ግን የገለጠው ማን ነው? ትንሣኤው ነው የገለጠው። ሞቱ ሽንፈት አልነበረም። ሞቱ ድል ነበረ። ያ ድል ግን የተገለጠው በትንሣኤው ነው። ኃጢአታችን በሞቱ ተወግዷል። በትንሣኤው ደግሞ ምን አግኝተናል? አዲስ ሕይወትን አግኝተናል። ስለዚህ ነው ሐዋርያው ጳውሎስ በቆሮንቶስ 15 ላይ ሲናገር ኢየሱስ ክርስቶስ ካልተነሳማ ይላል ከነ ኃጢአታችን በቀረን ነበር ይላል። እምነታችንም ከንቱ ነበር ይላል። አንደኛ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ ነው የሚለው። ስለዚህ ትንሣኤው ለመዳናችን አስፈላጊ ነው። ሞቱ አስፈላጊ ነው። ውልደቱ አስፈላጊ ነው። ጽድቅን መፈጸሙ አስፈላጊ ነው። እግዚአብሔርን መታዘዙ አስፈላጊ ነው። ለመዳናችን ምኑ ደግሞ አስፈላጊ ነው? ትንሣኤውም አስፈላጊ ነው። ስለዚህ የዳነው አምላክ ሰው በመሆኑ ነው። የዳነው ጽድቅን በመፈጸሙ ነው። የዳነው በመስቀል ሞቱ ነው። የዳነው በትንሣኤው ነው። ስለዚህ የዳነው በማን ነው? በክርስቶስ ነው የዳነው። በክርስቶስ የሆነ አንድ ኢቨንት ላይ ብቻ አይደለም ድነታችን የተመሰረተው። የሆነ አንድ ኢቨንት ላይ ብቻ አይደለም እግዚአብሔር ሰው ሆኖ ስለኛ ዋጋ የከፈለው። በዘመኑ ሁሉ ክርስቶስ የሰራው ስራ ስለ መዳናችን የሰራው ስራ ነው። ስለዚህ መስቀሉን በኮንቴክስቱ ነው የምናየው። ጠቅላላውን ነገር በአንድ ላይ የያዘ ማዕከላዊ ኮረብታ እንጂ ብቸኛ ኮረብታ አይደለም፣ የተያያዘ ነው። ከመወለዱ ጀምሮ የተሄደበት መንገድ ሁሉ ስለማን ነው? ስለኛ ነው። አምላካችን ሰው የሆነው ስለኛ ነው። ጽድቅን ሁሉ የፈጸመው ስለኛ ነው። የሞተው ስለማን ነው? ስለኛ ነው። የተነሳው ለማን ነው? ስለኛ ነው። እነዚህን ሁሉ ማሰብ ይኖርብናል። ከዛም በኋላ መቀጠል እንችላለን። ትንሣኤውን የምንዘነጋ ከሆነ ግን ሞቱን መናገር ዋጋ የለውም። ለሞቱ ትርጉም የሚሰጠው ትንሣኤው ስለሆነ ማለት ነው። መንፈስ ቅዱስ እንኳን የወረደው ከምን የተነሳ ነው? ከክርስቶስ መሄድ፣ ከክርስቶስ መክበር፣ ከክርስቶስ ማድረግ የተነሳ እንደሆነ መጽሐፍ ቅዱስ ይናገራል። ዮሐንስ 7ን መመልከት እንችላለን። ዮሐንስ ወንጌል ምዕራፍ 7 ቁጥር 39 ዮሐንስ ወንጌል ምዕራፍ 7 ቁጥር 39 ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ማለትም ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ መንፈስ ቅዱስ የወረደው ኢየሱስ ምን ሲሆን ነው? ሲከበር ነው። ኢየሱስ መክበር ደግሞ ከትንሣኤውና ከእርገቱ ጋር የተያያዘ ነው። ሐዋርያው ጴጥሮስም በሐዋርያት ሥራ ምዕራፍ 2 ላይ ሲሰብክ ምንድነው ያለው? መንፈስ ቅዱስ ወርዶ በልሳን ሲናገሩ ጉሽ ጠላ ጠጥተው ነው ሲሏቸው እሱ ተነስቶ መሰከረና ምላለ ይሄንን የምታዩትን ተስፋ ኢየሱስ ክርስቶስ በአብ ቀኝ ከተቀመጠ በኋላ ከአብ ተቀብሎ በእናንተ ላይ ምን አደረገው? አፈሰሰው አላቸው ካረገ በኋላ። ስለዚህ የመንፈስ ቅዱስ መሰጠት በክርስቶስ ትንሣኤና እርገት ላይ የተመሰረተ ነው። ህይወታችን የተለወጠው በመንፈስ ቅዱስ ከሆነ የተቀደስ ነው፣ የተለወጥ ነው፣ የነጻ ነው በመንፈስ ቅዱስ ከሆነ የመንፈስ ቅዱስ መሰጠት ከክርስቶስ ትንሣኤ ጋር የተገናኘ ነው። ከክርስቶስ መክበር ጋር የተገናኘ ነው። ስለዚህ የዳነው በሞቱ እንዲሁም በምኑ ነው? በትንሣኤው ነው። አሜን ነው። የዳነው በሞቱ እንዲሁም
በትንሳኤው። ስለዚህ የዳነው በጠቅላላው በክራይስት ኢቨንት እንጂ በአንድ የሆነ ኢቨንት አይደለም። ከመወለዱ እስከ ማረጉ ዳግም እስከ መምጣቱ ድረስ ስለማን ነው? ስለኛ ነው። ስለዚህ መስቀሉ ማዕከላችን ነው ማለት የተሰቀለው ጌታ ማዕከላችን ነው ማለት ነው። አምላክ ሰው የሆነው ማዕከላችን ነው ማለት ነው። አሁን ከጥቂት ቀናት በኋላ የምናስበው ልደቱ ምናችን ነው ማለት ነው? ስለ መዳናችን ነው። ሰው የሆነው ስለ መዳናችን ነው። ይሄንን በአንድነት ጠቅልለን መያዝ ይኖርብናል። ጌታችን ኢየሱስ ክርስቶስ ከመወለዱ ጀምሮ ሁለንተናችንን ወሰደ። ሰው ሆነ። በአጭር ቁመት በጠባብ ደረት ተገለጠ። ሰው ሆነ። በሰው መካከል የሚኖር ሆነ። ከደቀ መዛሙርቱ ጋር ቂጣ የሚበላ ሆነ። የሚራብ የሚጠማ ሰው ሆነ። ስለማ? ስለኔና ስለናንተ። መላእክት እንኳን እንዳያዩት በሁለት ክንፎቻቸው ፊታቸውን ይሸፍኑለት የነበረ አምላክ ሰዎችም እያዩ የሚዘልፉትና የሚሰድቡት ሆነ። ስለማ? ስለኛ። ኢሳይያስ ላይ የተናገረው 6 ክንፍ ያላቸው በሁለት ክንፋቸው ፊታቸው በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ፊታቸውን ሸፍነው ይበሩ የነበሩት ኢየሱስ ነበር። በዛ ስፍራ የነበረው ዮሐንስ ወንጌል እሱን ይነግረናል። ኢሳይያስ ምዕራፍ 6 እሱ ግን አሁን ሰው ሆኖ መጣ። ስለምናችን? ስለ መዳናችን። ስለዚህ ስለ መዳናችንን ስናነሳ እነዚህን ሁሉ ነገሮች ግምት ውስጥ መክተት ይኖርብናል። የመጨረሻ ሐሳብ፣ ሶስተኛውን ሐሳብ ቶሎ ልናገር። የጉዳዩ ስላሴያዊነት። የጉዳዩ ስላሴያዊነት። እኛ አንድ መፈክራችን ምንድነው? በክርስቶስ ብቻ የሚል ነው። ኢን ክራይስት አሎን አይደል? በክርስቶስ ብቻ የሚል መፈክር አለ። ግን በክርስቶስ ብቻ ስንል አብንና መንፈስ ቅዱስን እያገለልን አይደለም። ይሄ መታወቅ አለበት። በክርስቶስ ስራ ብቻ፣ በክርስቶስ ማንነት ብቻ፣ በክርስቶስ ብቻ ስንል በሌሎች ፍጥረቶች አይደለም ማለታችን ነው። በክርስቶስ ብቻ ስንል በመላእክት አይደለም ማለታችን ነው። በክርስቶስ ብቻ ስንል በጻድቃን በሰማዕታት አይደለም ማለታችን ነው። በክርስቶስ ብቻ ስንል በሆኑ ደጋግ ሰዎች አይደለም ማለታችን ነው። በክርስቶስ ብቻ ስንል ሌሎች መንፈሳዊም ስጋዊም ፍጡራንን በሚመለከት እንጂ በክርስቶስ ብቻ ስንል ግን የክርስቶስ ሥራ ስላሴያዊ መሆኑን በመዘንጋት አይደለም። በክርስቶስ ብቻ ስንል ክርስቶስ የሆነውን ሁሉ የሆነው በአብ ፈቃድና በመንፈስ ቅዱስ ኃይል መሆኑን በማሰብ ነው። ስለመወለዱ ብናነሳ ስለመወለዱ መጽሐፍ ቅዱስ ሲናገር ድንግል ማርያም ከማን ጸንሳ ተገኘች ይላል? ከማን? ከመንፈስ ቅዱስ። ስለዚህ ጽንሰቱ ውልደቱ ከማን ጋር የተያያዘ ነው ማለት ነው? ከመንፈስ ቅዱስ። በምድር ላይ የሚያደርጋቸው ነገሮች ሁሉ የሰራው በመንፈስ ቅዱስ ኃይል ነው ያደረገው። ሉቃስ 4ን እንመለከታለን። ሉቃስ 4 በርካታ ነገሮችን ያነሳልናል። ወደ ፈተና የተወሰደበትን ታሪክ ሲነግረን ሉቃስ ቁጥር 1 ላይ ምዕራፍ 4 ቁጥር 1 ኢየሱስም መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን በዲያብሎስ ተፈተነ። ስለዚህ ወደ ፈተናው ስፍራ ሄደው በማን ተመርቶ ነው? በመንፈስ ቅዱስ። ቁጥር 19ን እንመልከት። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮች ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውን የጌታ ዓመት ሰብክ ዘንድ ልኮኛል። የማን መንፈስ በእኔ ላይ ነው? የጌታ መንፈስ። እነዚህን ሁሉ ስራዎች የሰራው በማን ነው? በመንፈስ ቅዱስ ነው የሰራው። ቁጥር 14ን ብንመለከት ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለችው አገር ሁሉ ዝናው ወጣ። በምን ኃይል? በመንፈስ። ስለዚህ በምድር ላይ ያደረገውን ሁሉ ያደረገው በማን ኃይል ነው? በመንፈስ ቅዱስ ኃይል ነው። እንደ ሰው ሁሉን ነገር ያደረገው በመንፈስ ቅዱስ ኃይል ነው። የተጸነሰው በመንፈስ ቅዱስ ኃይል ነው። ታምርን ድንቅን ሲሰራ የነበረው በመንፈስ ቅዱስ ኃይል ነው። እየተመራ ሄደ የነበረው በመንፈስ ቅዱስ ኃይል ነው። የተሰቀለውና ራሱን መስዋዕት አድርጎ ያቀረበው ራሱ በመንፈስ ቅዱስ ነው። ዕብራውያን 9:14 ይህንን ይነግረናል። ዕብራውያን 9:14 እንደዚህ ይላል፣ በዘላለም መንፈስ ራሱን ለአብ ያቀረበ ይላል። ዕብራውያን 9:14 ነውር የሌለ ሆኖ በዘላለም መንፈስ ማለትም በመንፈስ ቅዱስ ራሱን ለእግዚአብሔር ያቀረበ። ስለዚህ መስዋዕት ሆኖ ራሱን ሲያቀርብ፣ ካህንም መስዋዕትም ሆኖ ራሱን ለእግዚአብሔር አብ ሲያቀርብ በማን ነው ያቀረበው? በመንፈስ ቅዱስ። ስለዚህ በኢየሱስ ብቻ በክርስቶስ ብቻ ስንል መንፈስ ቅዱስም እንዳለበት እያወቅን ነው። ሐዋርያው ጴጥሮስም ይሄንን ይናገራል በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። በሐዋርያት ሥራ ምዕራፍ 10
ቁጥር 38 ላይ ሲሰብኩ እንደሱ ነበር ይሰብኩ የነበረው። እግዚአብሔርም የናዝሬቱ ኢየሱስን እግዚአብሔር አብ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። እግዚአብሔር አብ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ምን አደረገው? ቀባው። ይሄ ነው ስብከቱ። ስለዚህ እኛ በክርስቶስ ብቻ ስንል ክርስቶስ የሰራው በመንፈስ ቅዱስ እንደሆነ እናውቃለን። በክርስቶስ ብቻ ስንል የእግዚአብሔርን ፈቃድ እየፈጸመ እንደሆነ ምግብ እንኳን ሳያመጡለት ሲቀሩ እኔ በልቻለሁ እናንተ የማታውቁት ምግብ አለኝ አለ። ያም ምግብ ምንድነው? የአባቴን ፈቃድ መፈጸም ነው። ስለዚህ የአብ ፈቃድ ነው የተፈጸመው። ስለዚህ የዳነው በክርስቶስ ስራ መሆኑ ስላሴያዊ ስራ መሆኑን የሚሰርዝ አይደለም። ኢን ክራይስት አሎን ስንል የአብንም ስራ የመንፈስ ቅዱስንም ስራ የወልድንም ስራ በአንድነት ይዘን ነው። ድነት የእግዚአብሔር ነው ማለትም የአሃዱ ስሉስ አምላክ ነው ድነት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ፈቃድ ነው ያለው። የአብ ፈቃድ ሌላ፣ የወልድ ፈቃድ ሌላ፣ የመንፈስ ቅዱስ ፈቃድ ሌላ አይደለም። በአብ የሚገለጠው የአሃዱ ስሉስ አምላክ ፈቃድ ነው። በወልድ የሚገለጠው የአሃዱ አምላክ ስሉስ ፈቃድ ነው። በመንፈስ ቅዱስ የሚገለጠው የአሃዱ ስሉስ አምላክ ፈቃድ ነው። የአንዱ አምላካችን ፈቃድ በአብ ይገለጣል፣ በወልድ ይገለጣል፣ በመንፈስ ቅዱስ ይገለጣል። ስለዚህ መዳናችን በአብ የታቀደ፣ መዳናችን በወልድ የተፈጸመ፣ መዳናችን በመንፈስ ቅዱስ ወደኛ የደረሰ መሆኑን መዘንጋት የለብንም። ስለዚህ ኢን ክራይስት አሎን ስንል በክርስቶስ ብቻ ስንል ክርስቶስን ከአብና ከመንፈስ ቅዱስ ነጥለን አይደለም የምንመለከተው። መዳን ስላሴያዊ ነው። በአብ በወልድና በመንፈስ ቅዱስ የተፈጸመ ነው። እግዚአብሔር አብ እግዚአብሔር ወልድን በመንፈስ ቅዱስ ምን አደረገው ይላል? ቀባው ነው የሚለው። አብ ወልድን በመንፈስ ቅዱስ ቀባው። ስለዚህ የተላከው እንደዛ ነው። አብ ብቻውን ወልድ ብቻውን ያደረገው አይደለም። አብ ሊያድነን ሳይፈልግ ቀርቶ ወልድ አገባብቶ እንዳዳነው አናስብም አይደል? አብ ሊያድነን ሳይፈልግ በቃ ዞር በቃ ሊያጠፋን እየፈለገ ወልድ ለምኖ እንዳዳነን አናስብም አይደል? ዓለምን ሁሉ የወደደውና ዓለሙን ለማዳን ልጁን የሰጠው ማን ነው? አብ ነው አይደል? አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል እንጂ ሊያጠፋ ፈልጎ በወልድ አማላጅነት በቃ እንዳታጠፋ ተብሎ አይደለም። ክርስቶስን የላከው ማን ነው? አብ ነው። መስቀል ላይም ክርስቶስ ብቻውን አልነበረም። ሐዋርያው ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። እዛ ቦታ ነበር። እዛ ቦታ ሰው ይድን ነበር። አጠገቡ የተሰቀለው ሰው ዳነ። እዛ ቦታ ሰው ከእግዚአብሔር ጋር ይታረቅ ነበረ። እዛ ቦታ የእግዚአብሔር ፍቅር ይገለጥ ነበር። እዛ ቦታ እግዚአብሔር ለሰው ያለውን ፍቅር፣ ሰው ወዳድነቱን፣ ራሱን እስከምን ድረስ እንዳዋረደ እግዚአብሔር ሰልፍለስ የሆነ ራስን የመስጠት ፍቅር እንደሆነ እየተገለጠ የነበረው በዛ ቦታ ነው የነበረው። በአብ ወልድና በመንፈስ ቅዱስ መካከል የነበረው ፍቅር፣ የነበረው ህብረት፣ የነበረው አንድነት፣ ያለው ህብረት፣ ያለው አንድነት አንዱ ያለ አንዱ ኤክስፒሪየንስ እንዲያደርግ የሚፈቅድ አይደለም። አብርሃም ልጁን ይስሐቅን ሊሰዋ ሲሄድ ይስሐቅን ይዞ መጣ እንጂ ይስሐቅን ልኮት አብርሃም ቤት አልቀረም። ይስሐቅን ሲሰዋው አብርሃም ምንም የማይሰማው አይነት አልነበረም። ይስሐቅን ሲሰዋው ሊሰዋ ቢላ ሲያነሳ አብርሃም ዋጋ የሚከፍለው ይስሐቅ ነው። የታመመው ይስሐቅ ነው። የሚሞተው ደሙ የሚፈሰው ይስሐቅ ነው። እኔ አይደለሁም የሚል ስሜት የነበረው ይመስላችኋል? ይስሐቅ እንኳን አብርሃም እንኳን ሰው የሆነው አባት ምድራዊ አባት እንኳን ልጁን ሲሰዋ ለሱ ምንድነው? ህመም ነው። ለሱ ምንድነው? ስቃይ ነው። የሚታረደው ይስሐቅ ቢሆንም ለአብርሃም ምንድነው? ህመም ነው። ስለዚህ አብርሃም ይስሐቅን ተከትሎ ይስሐቅን ይዞ እስከ መሰዊያው ድረስ ከነበረ እግዚአብሔር አብ ከዛ ያነሰ ፍቅር የነበረው ይመስላችኋል? ልጁን ልኮ የሚቀር ልጁን ልኮ ወደ ኋላ የሚቀር አብሮት ያልነበረ ይመስላችኋል? አይደለም። ጌታ ኢየሱስ ክርስቶስም ሲናገር እሱን ተናግሯል። እሱ የሚለኝን የእሱን ፈቃድ እፈጽማለሁና እግዚአብሔር ብቻዬን አይተወኝም ማለት። ስለዚህ የሚደረገው ነገር ሁሉ በአብ በወልድ በመንፈስ ቅዱስ የተደረገ ነው። ምንም ባትይዙ እንኳን ዛሬ ምንም ባትይዙ ስለተሰቀለው ስናወራ መስቀሉን ብቻ ሳይሆን ጠቅላላውን የክርስቶስ ላይፍ ከመዳን ጋር አያይዛችሁ ውሰዱ። የተሰቀለው ስንል መስቀሉን ብቻ ሳይሆን መወለዱን፣ ጽድቅን መፈጸሙን፣ መሞቱን፣ መነሳቱን፣ ማረጉን ሁሉ ጠቅላላ ይዘን የዳነው በዚህ ነው የሚለውን አንድ አስምሩልኝ።
ሌላ ደግሞ በክርስቶስ ብቻ ስንል ከአብና ከመንፈስ ቅዱስ አኳያ ሳይሆን ከሌሎች ፍጥረታት አኳያ፣ ከሌሎች አገልጋዮች አኳያ፣ ከቤተክርስቲያን መሪዎች፣ ከቤተክርስቲያን አባቶች፣ ከካህናት፣ ከሐዋርያት፣ ከጻድቃን፣ ከመላእክት አኳያ ነው የተነገረው። በእነዚህ ሁሉ አልዳንም። በማን ነው የዳነው? በክርስቶስ ብቻ። ነገር ግን በክርስቶስ ብቻ ስንል ግን በአብም በወልድም በመንፈስ ቅዱስም ማለታችንን እናስባለን። መጀመሪያ የተናገርኩት ደግሞ ሶስተኛው ሐሳብ መስቀሉ ማዕከል ነው። ወንጌሉ የመስቀሉ ቃል ነው። ጠቅላላው ወንጌል የመስቀሉ ቃል ነው። ክርስቶስ እንደተሰቀለ በተለይ ለቆሮንቶስ ሰዎች በጣም ነው የሚነግራቸው። ለምን ነው የሚነግራቸው? የሆነ ነገራቸው እኛንም የሚመስል ይመስለኛል። አንዳንዴ አቋራጭ የሚፈልጉ ነበሩ። መስቀሉን በጎን ጥፍ ብለው ትንሳኤው ላይ ጉብ ማለት የፈለጉ ናቸው። ክብሩ ላይ ነው የፈለጉት። ከፍታው ላይ ነው የፈለጉት። መዝሙራቸው እንደኛ ከፍታ የኔ የሚል ይመስለኛል። የፈለጉት እሱን ስለነበር መስቀሉን ችላ ብለው ሊሄዱ ሲፈልጉ ሐዋርያው ጳውሎስ አልፈቀደላቸውም። እንደዚህ ማጅራታቸውን ይዞ ወደ መስቀሉ ተመልከቱ። ያለ መስቀል ድል የለም። የሾህ አክሊል ከሌለ የክብር አክሊል የለም። መሞት መዋረድ ከሌለ መክበር የለም። የክርስትና መልእክት ክብር ከውርደት ጋር የተያያዘ ነው። ከፍታ ከዝቅታ ጋር የተያያዘ ነው። ከፍ ማለት ዝቅ ከማለት ጋር የተያያዘ ነው። መስቀሉን ዘሎ ትንሣኤ የለም። መስቀሉን አልፎ ክብር የለም። ከፍታ ድል የሆነ በቃ መጮም እንደሱ አይደለም። ውርደት አለ። መስቀሉን ማለፍ አትችሉም ነው የሚላቸው። ስለዚህ ደጋግሞ የሚነግራቸው እሱን ነው። ክርስቶስ እንደተሰቀለ ከዛ ውጪ እንዳላውቅ ቆርጬ ነበር። ይሄ ወንጌል ራሱ የመስቀሉ ቃል ነው። ስለዚህ ወደዚህ ተመለሱ ነው የሚላቸው። መስቀሉን ማዕከላችን እናደርጋለን። ጠቅላላውን የክርስቶስን ግን ላይፍ እናምናለን። አሜን ነው። ስለዚህ ስለተሰቀለው ስናወራ የምናስበው የመስቀሉን ማዕከላዊነት አንደኛ፣ ሁለተኛ ደግሞ ስለተሰቀለው ስናወራ ጠቅላላውን ዘመኑን ከመወለዱ ጀምሮ እኛን ወክሎ ያደረገው መሆኑን እናስባለን። ሶስተኛ በክርስቶስ ስንል ሥላሴያዊ መሆኑን እናስባለን። ጌታ ይመስገን። ታዲያ ወደ መስቀሉ እንዴት ነው የምንመለከተው? መስቀሉ በሕይወታችን ማዕከል ሆኗል? መስቀሉ በሕይወታችን ስፍራ አግኝቷል? ወይስ እንደ ቆሮንቶስ ሰዎች መስቀሉን አልፈን ትንሣኤውን ብቻ ነው የምንፈልገው? ክብሩን ብቻ ነው የምንፈልገው? ከፍታውን ብቻ ነው የምንፈልገው? ብልጽግናውን ብቻ ነው የምንፈልገው? በክርስቶስ የምናገኛቸውን ቤኔፊቶች ብቻ ነው የምናስበው? መስቀሉን እናልፈዋለን እንዳላየ ሳይታሰብ ድንገት እንደገባ እንደ እንቅፋት ነው የምናስበው። ግን እግዚአብሔር ያቀደው፣ እግዚአብሔር ያለመው፣ ራሱን የገለጠበት፣ ሰይጣንን ዲያብሎስን ያሸነፈበት፣ ዕዳችንን የሰረዘበት፣ የዕዳችንን ጽፈት የቀደደበት፣ ፈውሳችን የተገኘበት፣ ከእግዚአብሔር ጋር የታረቅንበት ስፍራ መሆኑን መስቀሉ ማሰብ አለብን። መስቀሉን ፊታችንን ልናዞር አይገባም። ስለ ክርስቶስ ስናስብ በዚህ በኩል በደም የጨቀየ መስቀል አለ፣ በዚህ በኩል ፊቱ የተቧጠጠ አለ፣ በዚህ በኩል ደግሞ የክብር ንጉሥ አለ። ሁለቱም የአንድ ሳንቲም ገጽታ ናቸው። አንዱን ያለ አንዱ መያዝ አንችልም። ይሄንን ብቻ ይዘን አንቀጥልም። የተነሳም ጌታ ነው። ደግሞ ትንሣኤውን ስናይ ደግሞ ሞቱን ሰርዘን አይደለም። ቀድሞ ነገር ትንሣኤ ያለው ምን ስላለ ነው? ሞት ስላለ ነው። ይህን ማሰብ አለብን። እንጸልያለን። አላችሁ በዚህ መካከል ሕይወታችሁን ለክርስቶስ ያልሰጣችሁ ሰዎች፣ በራሳችሁ ጽድቅ፣ በራሳችሁ ጥረት፣ በራሳችሁ ሥራ ከእግዚአብሔር ጋር በእግዚአብሔር ፊት ሞገስ ለማግኘት የምታስቡ ሰዎች፣ ኃጢአት የከበዳችሁ፣ እግዚአብሔር ስለ እናንተ ግድ ያለው የማይመስላችሁ ሰዎች፣ በእግዚአብሔር ዘንድ ምን ያህል እንደተወደዳችሁ የማታውቁ ሰዎች ካላችሁ እግዚአብሔር ከክብሩ እስከ መውረድ፣ እርቃኑን እስከ መሰቀል፣ እስከ መዋረድ ነው የወደዳችሁ። ይህ ሁሉ የሆነው ስለ ኃጢአታችሁ ነው። ዓለም ሳይፈጠር በአብ በወልድና በመንፈስ ቅዱስ መካከል ምክር የተካሄደው ስለ እናንተ መዳን ነው፣ ስለኛ መዳን ነው። ሕይወታችሁን ለክርስቶስ ያልሰጣችሁ ሰዎች ካላችሁ ይሄ የእናንተ ቀን ነው። የእናንተ ቀን ነው። በእግዚአብሔር በአሐዱ ሥሉስ አምላክ ምክር የተፈጸመው የእናንተ መዳን ነው። እጃችሁን ታሳዩኛላችሁ። ለመጀመሪያ ጊዜ ወደዚህ ስፍራ የመጣችሁ ብትሆኑም የቆያችሁም ብትሆኑ ሕይወታችሁን ለክርስቶስ ያልሰጣችሁ ሰዎች ካላችሁ ዛሬ እኛም እንዲህ ነው የታረቅነው፣ ከእግዚአብሔር ጋር እንድትታረቁ እንለምናለን። ዛሬ ቀናችሁ ነው ካላችሁ እጃችሁን አሳዩን። የመዳን ቀን ዛሬ ነው። አይታዩኝም? እሺ እንጸልያለን። እሺ ሌሎችም ካላችሁ
ሌሎችም ካላችሁ ክርስቶስ ኢየሱስ አንድ ቀን ብቻ አይደለም ስለኛ ዋጋ የከፈለው። አንድ ቀን ብቻ አይደለም እኛን የወከለው። ሰው ከመሆኑ ጀምሮ ዘላለሙን እኛን እንደወከለ ነው እስከ መስቀል እስከ ትንሣኤ የኖረው። አሁንም እኛን ወክሎ ነው በአብ ፊት የሚታየልን። ቆመን እንጸልይ ሁላችንም። ኦንላይን ያላችሁ ይሄን የምትከታተሉ የነበራችሁ ስማችሁን በዚህ ቁጥር ቴክስት ብታረጉ እንደውልላችኋለን፣ እናገኛችኋለን። እስቲ ጌታን እናስብ። ስለኛ የሆነው አንድ ቀን ብቻ አይደለም። ስለኛ የሆነው አንድ ኢቨንት ብቻ አይደለም፣ አንድ ክስተት ብቻ አይደለም፣ የአንድ ቀን ብቻ አይደለም፣ ጌትሰማኒ ብቻ አይደለም፣ ጎልጎታ ብቻ አይደለም። ስለኛ የሆነው ሁሉን ነገር ነው። ስለኛ መስቀል ተሸክሞ ተጉዟል፣ እውነት ነው። ግን ዘመኑን ሁሉ በምድር ላይ ሲንገላታ የኖረው ስለኛ ነው። አንድ ቀን አይደለም። በመላእክት ታጅቦ ይዘመር የነበረው በእንስሶች ታጅቦ የተወለደው ስለኛ ነው። ዘመኑን ሁሉ ስለኛ ነው። ይሄ የእግዚአብሔር ምክር ነበር። የአብና የመንፈስ ቅዱስ የወልድ ምክር ነው የነበረው። እናመሰግናለን ጌታ ሆይ፣ እናመሰግናለን ጌታ ሆይ፣ እናመሰግናለን ጌታ ሆይ። ብዙ ልንቆጥረው የማንችለው ያንተ በጎነት አለ ጌታ ሆይ በሕይወታችን። ግን መሰቀልህን አሁን ላለንበት ሕይወት፣ አሁን ላለንበት ኑሮ ጌታ ሆይ ወደ አንተ ለመቅረባችን ምክንያት፣ ወደ አባትህ ለመቅረባችን ምክንያት የሆንከው ኢየሱስ፣ የመዳናችን ምክንያት እንዴት ብትወደን ነው ይህን ሁሉ መንገድ የሄድከው ለኛ ጌታ ሆይ። የሚገባን ሰዎች እንደሆንን ራሳችንን አንቆጥርም ጌታ ሆይ። ከአባትህ ጋር ያስታረከን ኢየሱስ፣ መሰቀል ብቻ ያልሆነ ለኛ ብሎ ሥጋ መልበስ፣ ከአምላክነት ክብር መውረድህ ጌታ ሆይ ለኛ ነው። ሰውን መምሰልህ ለኛ ነው። በብዙ በተከበሩና በተፈሩ መላእክት ፊት የምትኖረው ፊታቸውን ሸፍነው ቅዱስ ቅዱስ በሚሉ መካከል የነበርከው ኢየሱስ፣ ሥጋ ለብሰህ እንደኛ ሆነ የተቆጠርከው ደግሞ ስለኛ ነው ጌታ ሆይ። እንወድሃለን ጌታ ሆይ፣ እንወድሃለን ኢየሱስ። ይሄ በእውነት ዛሬ የሰማነው ሁሉ ያረከው ነገር ሁሉ ጌታ ሆይ ገብቶን ቢሆን ኖሮ ይሄ አይሆንም ነበር ኑሯችን ጌታ ሆይ። ግን ዛሬ እንደገባን መጠን ደግሞ ፍቅራችንን እንገልጣለን፣ ላንተ እውቅና እንሰጣለን ጌታ ሆይ። ላሳየኸው ሕይወት፣ ለኛ ብለህ ለኖርከው ሕይወት ሁሉ እውቅና እንሰጣለን ጌታ ሆይ። እንወድሃለን። ሃሌሉያ። ደስ የሚል
ተስፋ ያልነበረውን ሕይወታችንን ተስፋ የሰጠኸው አንተ ነህ። ሃሌሉያ
የሚያስብልኝ እወድሃለሁ ዘላለሜ ያማረው እስቲ ጉባኤው ብቻ እወድሃለሁ ክብር ሁሉ ላንተ ይገባል እግዚአብሔር አምላክ ክብር ሁሉ ላንተ ይገባል ጌታችን ኢየሱስ ክርስቶስ በሕይወትህ ያዳንከን ጌታ ክብር ሁሉ ለአንተ ይገባል ክብር ሁሉ ለአንተ ይገባል ክብር ሁሉ ለአንተ ይገባል ጌታ መንፈስ ቅዱስ የመዳናችን ምንጭ ሆንክ ጌታ እግዚአብሔር አምላካችንን እናከብርሃለን ስለተናገርከን ስለ ሥራ ስለተናገርከን እናመሰግንሃለን ጌታ መንፈስ ቅዱስ በዚህ ቦታ ላይ ሆነ ስለተማርከን ስምህ ይባረክ ደሞ ምን ጸልያለን እግዚአብሔር አምላክ ሕይወታችንን ይለውጣው እግዚአብሔር ሆይ ኑሯችን ይሁን የኖርከው ኑሯችን ይሁን ይሄ ቃል ቅድም ሲናገር በጣም ነበር ልቤ ውስጥ የቀረው ጽድቅን ወደደ አመጽን ጠላ ጽድቅን መኖር ብቻ ማድረግ ብቻ አይደለም መውደድም ያስፈልገናል ጌታ የወደደውን እኛም እንድንወደው እግዚአብሔር አባቱ እንጸልያለን በኢየሱስ ስም የጽድቅ ፍቅር በውስጣችን ይግባ ጽድቅን የሚጠሙና የሚራቡ እንደሚል ቃል እግዚአብሔር አባቱ ይጠግባሉም እንደሚል ጸልያለሁ በኢየሱስ ክርስቶስ ስም እግዚአብሔር አባቱ በዚህ ምሽት ሁላችን እንጸልያለን የጽድቅ ረሃብ በውስጣችን እግዚአብሔር አባቱ ይሙላ እግዚአብሔር አምላኩ እንጸልያለን በኢየሱስ ስም አንተ የኖርከውን ኑሮ መኖር የዛ መጠማት በውስጣችን እንዲበዛ በኢየሱስ ስም እንጸልያለን ጽድቅህን መውደድ ይሆንልን እግዚአብሔር አባት ጽድቅህን መውደድ ይሆንልን ያንተን ጽድቅ ማፍቀር እንዲሆን በኢየሱስ ስም እንጸልያለን ኢየሱስ በዚህ ውስጥ ሕይወት አለንና ስምህ ይባረክ ሕይወት ተገለጠ እንደሚል እኛም አይተናል እንደሚል እግዚአብሔር አባቶ ሕይወትን ገልጥ አሳየን በሱ ውስጥ ለኛም ሕይወት ሆነልን ያ የሰጠን ሕይወት ደግሞ በሕይወታችን ላይ ይስራ ያ የሰጠን ሕይወት በመመላለሳችን ላይ በእያንዳንዱ ቀን መመላለሳችን ላይ እግዚአብሔር አምላክ ሆይ ይስራ ስለምታደርገውን በመንፈስና ከብርሃንን ደግሞ እናመሰግናለን እግዚአብሔር አባት ስም ይባረክ ተመስገን በልጅህ በክርስቶስ ኢየሱስ ስም ጸለይን አሜን አሜን እግዚአብሔር ይባረክ ፖል እግዚአብሔር አብስቶ ይባርክ